የጸጥታ ደህንነት ኃላፊውን እንዲህ ጋቢ ሳይለብሱት ተመልክተን ነበር። እንደ ማሳያ ቀርቧል። ዝርዝሩን እንግዲህ በሰፊ እነሱ ይመጡበታል። አሩሲ ደግሞ እንደ ማሳያ ቀርቧል። ሁለቱን እንትኖች አቅርብልኝ። እንደ በግ እየታረደ ነው። አሁን ከመቼውም ጊዜ በላይ ወደ ጌታችን ወደ አምላካችን ወደ መድኃኒታችን ኢየሱስ ክርስቶስ መቅረቢያ ጊዜ። የትኛውም ባል ሚስቶቻቸውን መቀጥቀጥ መደብደብ ይችላሉ አስሎንጋስ አጥንታቸው እስካልተሰበረ ወይም ደግሞ ኦፕን ዊን ወይም ደግሞ ክፍት ቁስል እስካልተው ድረስ የሚል ህግ አዲስ ህግ ይወጣል። እንዳሞረው ጻርጎ ፈጥሮኛል አንተን ባሰብኩት ግራ ይገባ። 1 ሚሊዮን በላይ ክርስቲያኖች ተጨፍጭፈዋል። የኦቶማን ኢምፓየር በ1915 ጀምሮ እስከ 1917 ባለው ውስጥ ከ1 ሚሊዮን በላይ ክርስቲያኖች እንዲያልቁ አድርጓል። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ በቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በሌላ በወቅታዊ ጉዳይ ተመልሼ መጥቻለሁኝ። ይህ ቪዲዮ ለብዙዎች እንዲደርስ ሰራችሁ መጥሻ ያርጉልኝ። ይህን ሰሞን ቪዲዮዎች እየታዩ አይደለም፣ ለምን እንደሆነ አላውቅም። እየሰራለሁኝ ወቅታዊ ነገር ነው፣ ግን ስቲል እየታዩ አይደለም። የሆነው ሆኖ በጣም አስቸኳይ ጉዳይ አንድ ማስጠንቀቂያም ጭምር የሆነ ቪዲዮ አለ ከአርሲ ጋርና የክርስቲያኖች ከመጥፋት ጋር በተገናኘ አንድ የምናነሳው ኢሹ አለ። ከዛ በተጨማሪ ዘመድኩን እንግዲህ አባቶቻችን መምህራን ትናንትና ዋይት ሃውስ ገብቶ ነበረ፣ ኮንግረሶች ጋር ገብቶ ነበረ። በተለይ ከአርሲ ጋር ለመወያየት ያለውን አርሲ ጋር ያለውን ነገር ለመነጋገር ምን ተባለ፣ ምን ሀሳብ አለ፣ መቼ ስንጠብቃቸው የሚለውን ነገር ለማየት እንሞክራለን። ሰፋ ያለ ዝግጅት ይሆናል ብዬ አስባለሁ። አንዳንዶቹም አትውለዱ እያሉ አፋቸውን ሞልተው ምክር እየሰጡ ነው። እስቲ ለእኛ ለኦርቶዶክስ ይጠቅማል ይጠቅማል የሚለውን ነገር እሱ ምክር እናያለን። ከምን ጀምር? ከማስጠንቀቂያው እንጀምር። እንግዲህ አሁን ያለበት ጾም የአብይ ጾም እንደሆነ የምንረዳው ነገር ነው። በአብይ ጾም ደግሞ አንዱ የምንጠበቀው አንደበታችን ሁሉ ነገር እንዳለ ሁሉ ከጥሉላት ምግቦች እንጠበቃለን። ታዲያ ይሄ የምታዩት ኖቪዳ ሼፍስ የሆነው የምትመለከቱት ይሄ ማለት ነው። ኮርኪው ላይ አንድ የሚናገረው ነገር አለ። ተመልከቱት። እዚህ ጋር ኢት ኮንቴንስ እንደሚለው ሚልክ እንደ ግሉትን አለው የሚል ነገር አስቀምጧል። ሚልክ እንደ ግሉትን ብሎ አስቀምጧል። ወተትና አሬራ እንደማለት ነው እዚህ ጋር እንደምትመለከቱት። ስለዚህ ሼፕስ የምጠጡ ሰዎች በተለይ በጾም እስካሁን ድረስ ካላወቃችሁ እንግዲህ አላወቃችሁም ነው። ከዚህ በኋላ ግን እንደ ማስጠንቀቂያ ጭምር እንዲሆን ይህ መጠጥ የምትመለከቱት ሼፕስ ኖቪዳ ማለት ነው ጾም ያለው በአብይ ጾም በማንኛውም አጽዋማት ወቅት ላይ ልንጠጣው የምንችለው ነገር እንዳልሆነ ከወተትና የአሬራ አስተዋጽኦ ውስጡ እንዳለበት ነው። ከዚህ በፊት እንግዲህ ሰው ለስላሳ መጠጥ ተብለው ከሚጠጡት መካከል ነበር። አሁን ላይ ግን ነገሮች እየተበረዙ ነው። ከዚህ በፊት ቲክቶክ ላይ አይቼው ነበረ። ነገር ግን ሳላወርደው ይሁን በምክንያት እንደጠፋብኝ አላውቅም። አሁን ጓደኛዬ ስልክልኝ ነው ትዝ ያለኝና እባካችሁ ድንገት ይህን እየጠጣችሁ ያላችሁ ሰዎች ካላችሁ ለጥንቃቄ ያህል ብተውት የሚል ነገር ነው። እሱን አንድ ብላችሁ ያዙልኝ። ከ1 ሚሊዮን በላይ ክርስቲያኖች ተጨፍጭፈዋል። የኦቶማን ኢምፓየር በ1915 ጀምሮ እስከ 1917 ባለው ውስጥ ከ1 ሚሊዮን በላይ ክርስቲያኖች እንዲያልቁ አድርጓል። ይህ እስላማዊ መንግስት ክርስቲያኖች በረሃብ በስደት በመሳሰሉትም የተረፉት እንኳን እንዳይኖሩ አድርጓል። ይህ ታሪክ ነው። የሲሪያን ቸርች ወይም የሲሪያን ክርስቲያኖች ደግሞ ትልቅ ጄኖሳይድ ተደርጎባቸዋል። ረሃብ መከራ ጸንቶባቸው ብዙዎችም ተሰደዋል። በኢራቅ ደግሞ አይኤስአይኤስ የተባለው አሸባሪ ቡድን እስላማዊ አሸባሪ ቡድን ብዙ ክርስቲያኖችን ገድሏል። የክርስቲያን ከተሞችን አቃጥሏል። አብያተ ክርስቲያናትን አውድሟል። ክርስቲያኖች ክርስቲያንን እንዳይሉ አሸማቋቸዋል። በናይጄሪያ ቦኮ ሃራም የተባለ እስላማዊ ክንፍ እስላማዊ ቡድን ብዙ አብያተ ክርስቲያናቶችን አውድሟል። ክርስቲያን የተባለም እንዳይኖር ብዙ መከራን በማጽናት ብዙ ፍንዳታዎችን በቸርቾች ውስጥ ማለት ነው በማድረግ ክርስቲያኖችን አሰድዷል። በሶማሊያ አልሻባብ የተባለው እንደዚሁ ደግሞ አሸባሪ ቡድን ብዙ ክርስቲያኖችን ገድሏል። በኮፕቲክ ቸርች በግብጽ ቤተክርስቲያን ብዙ ጊዜ ክርስቲያኖች ላይ ብዙ መከራ ይደርስባቸዋል። ኢቭን በቸርች ውስጥ በአምልኮ ጊዜ ቦምብ እየተጣለባቸው በቦምብ እንዲያልቁም ተደርገዋል። ይሄ ከብዙ በጥቂቱ በክርስቲያኖች ላይ እየደረሰ መከራ ነው። ዛሬስ በአርሲ ያለው የክርስቲያኖች ሞት ነገ እንዲህ በታሪክ እንዲነበሩ የሚባል ታሪክ እንዲኖረን ያደርገን ይሆን? ፍጻሜው ምን ይሆን? በዛ ነው ቅድም በነበረው ቪዲዮ ላይ አንድ ሰፋ ያለ ሀሳብ አስቼ ነበረ። እንደምናስብ አይደለም። አትጠፋም የሚሉ ነገሮቻችን ብዙ ነገሮቻችን እየያዙብን ነው። ልጠፋም ትችላለች። ከዚህ የጠፉ ሀገራትን ጭምር ራፍ ላይ ለመድረስ ሞክረን ነበር እና ብዙዎቻችን ያለ ነው ኦርቶዶክስ አትጠፋም፣ እንደ ክር ብትቀጥንም እንደዚህ ብትሆንም እንዲህ አይነት ነገሮች የሉም። ትጠፋለህ ካልሰራህ ካልጠበክ ርስት ትጠፋለህ።
ሃይማኖትን መጠበቅ ማስጠበቅ ካልቻልክ ትጠፋለህ። ምንም ጥርጥር የለውም። ታስታውሳላችሁ፣ ትናንትና አንድ ሊቀ ጳጳስ የአርሲውን ሀገረ ስብከት ሊቀ ጳጳስ አቅርቤላችሁ ነበር። ወንድማችን የሚሆን ነገር ላሰማችሁ። መሰሉ ግን ለምን አስፈለቢያ? በዚህ ልክ ማስመሰሉ ግን ለምን አስፈለቢያ? ከዚህም በፊት እኚህ ጳጳስ የምታስታውሷቸው ከሆነ ለአርሲ ሀገር የጸጥታ ደህንነት ኃላፊ ምንም አይነት መልስ ሳይመልስ ምዕመኖቹን ሳይጠብቅ እንደዛ ምዕመናን ከታረዱ በኋላ ማን እንዳረዳቸው እንኳን ሳይታወቅ መፍትሄ ሳይሰጥ እኛ አባት የቤተ ክርስቲያን አውደ ምሕረት ላይ የጸጥታ ደህንነት ኃላፊውን እንዲህ ጋቢ ሳይለብሱት ተመልክተን ነበር። አርሲ ዞን የጸጥታ ኃላፊ ኮማንደር ስንታየው ጥላውን ይኸው ጋቢ ያለበሱ አባታችን እግዚአብሔር ይስጥልን፣ እናመሰግናለን። እንዲህ ጥሩ ነው የሰራችሁት ብለው ከሸለሟቸው በኋላ ደግሞ ዛሬ ምዕመናን ደግሞ ሲጨፈጨፉ ለምን መንግስት አልጠበቀንም? ለምንድን ነው ማን ተጠበቀው ብለው ደግሞ በዚህ ልክ እያስመሰሉ ሲያለቅሱ እንመለከታለን። የኦሮሚያ ሕዝብ ይስማ፣ የዓለም ሁሉ ሕዝብ ይስማ፣ የፌደራል መንግስትም ይስማ። ታረድ ሞት ለምንድን ነው ዝም የምንባለው? መንግስት ለምን አይሰማን? በነገራችን ላይ እንደዚህ ጊዜ እንደዚህ ዘመን ቤተክርስቲያን በጳጳሳት የተዋረደችበት ጊዜ የለም። ጳጳስ እኮ እንዲህ ያለቀሰ ፍትህ አይጠየቅም እኮ። ብዙ የሚታዘዙት በሚሊዮን የሚቆጠሩ እኮ ህዝቦች እኮ አሉት፣ ልጆች እኮ አሉት። እነዚህ ልጆቹን ራሳችሁን ጠብቁ፣ አደራጅታችሁ እንዲህ ሊያደርጋችሁ የሚመጣውን በመጣበት መንገድ መልሱት ብሎ ቢያውጅ እኮ አንድ ቀን አይደለም አንድ ደቂቃ አይቆይም የጽንፈኛ ኃይል ማለት ነው። ስለዚህ ከሚያርዱን ጋራ እኩል እያሳረዳችሁን ያላችሁት ጳጳሳት መሆናችሁን መረዳት አለባችሁ። ጳጳስ ምን እንደሆነ እኮ እናውቃለን። በእነ ቅዱስ ዮሐንስ አፈወርቅ እኮ ጵጵስና በደንብ እኮ ተተርኮልናል። ቅዱስ ዮሐንስ አፈወርቅ እኮ ለአንዲት ደሃ ሴት መበለት ብሎ መሬቷን ንግስት ብትቀማባት ለምን የዛች ደሃ መበለት መሬት ይቀማል ብሎ ንግስቲቱን ያወገዘ ይታያችሁ። ለመሬት ብሎ ለአንዲት ደሃ መበለት ብሎ ንግስቲቱን ያወገዘ ከቅዱስ ሥጋ ከክቡር ደሙ እንዳትሳተፍ ያደረገና በዚህም ምክንያት ስቃይን ሳይፈራ ለአንዲት መበለት ያ ትልቅ ፓትርያርክ በብዙ ሀገር ተሰዶ በስቃይ ነው ያረፈ። አሁን ግን ምዕመናን ለምን መሬት ይቀማባቸዋል፣ ለምን ይወረስባቸዋል እያልን ሲሆን ለምን ምዕመናን በሀገራቸው ላይ ይጨፈጨፋሉ፣ ይሞታሉ ብሎ የሚጠይቅ ጳጳስ እንኳን ጠፍቷል። ስለዚህ ብትችሉ አሁን ያላችሁ ምዕመናን ሊያርዳችሁና ሊገላችሁን የመጣን ጠላት ዝም ብላችሁ እጃችሁን አጣጥፋችሁ አትመልከቱ። በሃይማኖት በሀገር ምክንያት ሊገል ሊያጠፋን የመጣን ጠላት መግደልና ማጥፋት በምንም አይነት መመዘኛ በህግም ቢሆን በሃይማኖትም ጽድቅ እንጂ ኩነኔ ሆኖ አያውቅ። ካንተ ውስጥ የሚፈሰው ደም ጠላት ውስጥም ያለ ነው። ታጥቀ ራስን አደራጅ ብትጠብቅ ይፈራሃል፣ ሊነካም አይችልም። ስለዚህ ሁላችንም ዳር ዳር ከምንል እንደዚህ ፍትህ እንደዚህ ሆነ አባቶች ደረሱልን እያልን ከምናስመስል እውነታውን እንደዚህ በግልጽ ተነጋግረን ምዕመናን ራሳቸውን አደራጅተው እንዲጠብቁና የመጣውን ጠላት በመጣበት መንገድ እንዲመልሱ የሞራልና የስነ ልቦና ትምህርት ልንሰጣቸው ይገባል። ያለቀሳችሁ ህዝቡን ለፍስፍስ አታድርጉት። ምዕመኑ ጀግና ነው። ምዕመኑ ራሱን መጠበቅና ራሱን አደራጅቶ ይህን ጠላት መመከት አያቅተውም። ስለዚህ አሁን ምንም ፖለቲካ አይደለም የምናወራው፣ ግን ስለሚታረዱ ክርስቲያኖች ራሳችንን አደራጅተን ቤተክርስቲያናችንን ከነዚህ ጽንፈኛ ኃይሎች መጠበቅ እንዳለብን መልእክት ለማስተላለፍ ያለው ይቆያል። እናመሰግናለን ወንድማችን ዲያቆን ሲራክም። በነገራችን ላይ ኦርቶዶክሳውያን ራሳቸውን የማስጠበቅ መብት አላቸው። ሰልፍ ዲፌንስ በቤተክርስቲያናችን የተፈቀደ ነው። አንለስ ሃይማኖትን ለውጥ አትለውጥ የሚል የግል ጉዳይ ካልመጣ በስተቀር በማህበር ላይ ለሚሆን በቤተክርስቲያን ላይ ለሚሆን በምእመን ላይ ለሚመጣው ጉዳይ የመከላከል ቤተሰብ የመጠበቅ ራስን የማስጠበቅ ጉዳይ የተፈቀደ ነው ቤታችን። ይሄን ምንም ጥርጥር የለው። ሁሉም በተሻለ መጠን ራሱን የሚያስጠብቅበት ነገር መፈለግ አለበት። አደራጆን እያሉ ከሚዲያ አካል ከምንጠብቅ ይልቅ እርስ በርስ 2-3 ሆኖ መደራጀት፣ ወድቆ መውደቅ በነገራችን ላይ ከተቻለ አቅም ቢያቅት እንኳን ጥሎ መውደቅ። በቃ ሊገሉ ሲመጡ እጅ ዝም ብለህ ከምትሰጠው ያዘመዘጋ መሳሪያ አዘጋጅተህ ስራ አስቀምጠህ ተኛ። ካልሆነ በስተቀር አቡነ ሳዊሮስ ማይደርሱልህም፣ ቅዱስነታቸው ማይደርሱልህም፣ ይሄኛው ማይደርስልህም። ያለው አማራጭ እሱ ነው። መምህራችን ተረዱ። አሁን ከመቼውም ጊዜ በላይ ወደ ጌታችን ወደ አምላካችን ወደ መድኃኒታችን ኢየሱስ ክርስቶስ መቅረቢያ ጊዜው ነው። ብዙዎቻችሁ ከጥቃቅኑ እስከ ትላልቁ ድረስ አውቃለሁ የሚያሳስባችሁ ነገር፣ በጣም የሚያሰጋችሁ ነገር አውቃለሁ። ከገንዘብ በላይ፣ ከገቢ በላይ፣ ከኑሮ ውድነት በላይ፣ ከቤት ጉዳይ ከቤት ኪራይ በላይ፣ ከስራ በላይ፣ ከቅርርብ በላይ፣ ከሳምበዲ ጋር ከመሆን ከሳምበዲ ጋር ካለመኖር ከሱ በላይ የሆነ ነገ ሲመጣ ማናችንም አይመርጥ ነገር አለ። ጠላት በሰፊው እየደገሰ ከሆነ ምን አለ ጥቂትኛ ብንዘጋጅ። ኢኮነ ቀትልክሙ ዘምስለ ሥጋ ወደም ያለውን የሐዋርያውን ቃል ብናስበው ምን አለ። እኛ እኮ ትግላችን ከሚታዩ ሰዎች ጋር አይደለም፣ ረቂቃን አጋንንት ናቸው። ይሄን የአዲስ የዓለም ስርዓት ማለት በሰዎች አድረው
እንዳሁኑ በአይምሮአችን በመምጣት በመፈተን አይደለም በሰዎች ያደረው ጊዜው በዲዮቅልጥያኖስና በመክስሚያኖስ ዘመን የተደረገ ግፍ ለመስማትም ይከብዳል አይደል ቀጥሎ የሚመጣው ግን ከዚህ የከፋ ነው የሚሆነው ለካ የዲዮቅልጥያኖስ የመክስሚያኖስ ዘመን ይሄ እንግዲህ አሁን ምነግራችሁ ነገር የዛሬ ዓመት የዛሬ 10 ዓመት 40 ዓመት እሱን እግዚአብሔር ነው የሚያውቀው እኔ አላውቅም ነገር ግን ጌታችን ይሆናል ብሎ ተናግሯል ሲሆን እያንዳንዷን ምልክት ቆጥሮ ነግሮናል ሐዋርያት ቆጥረው ነግሮናል በራእይ ተቆጥሮ ተነግሮናል ያቺ ተቆጥራ የተነገረችው ሁሉን ነገር አለቀች ያለና ማራጭ ራስን መጠበቅ ማስጠበቅ ምንም ጥርጥር የለው ምሳሌ ያሱ እግዚአብሔር ሊመጣ ነው ክርስቶስ ሊመጣ ነው መምጫ ምልክቶች አሉት እውነት ነው ግን ክርስቲያናችን መጠበቅ አለብን ክርስቲያናችን ማስጠበቅ አለብን ለፍስፍሶች ሆነን ሰውን ለፍስፍስ ማድረግ ያን ያልተገቢ ነው ብያላስብ ታዲያ አንዱ ራሳችን የምንጠብቅበት ጉዳይ ዘር መተካት ኦርቶዶክሳውያን ዘራቸውን ካልተኩ ክርስትናው ይቆረጣል ምንም ጥርጥር የለውም ነገን ማለፍ አይችልም ነገን መሻገር አይችልም እኔ ዛሬ ልጆች ካልወለድኩ ታዲያ አንዳንድ እህቶች ይመጡና እንደ ሞቲቬሽን ተናጋሪ ሆነው አትውለዱ እያሉ ምክር ሰጣዩዋቸውና ላሰማችሁ እስቲ ጋይስ ልጅ አትውለዱ እየሰራችሁ እየሞከራችሁ ፋይናንሻሊ ሴኪዩር ሳትሆኑ ልጅ አትውለዱ ልጅ የራሱ በረከት ይዞ ይመጣል እያላችሁ ስሙን በበረከት አታስቀሩት እግዚአብሔር ባደራ ለሚሰጣችሁ ነገር እባካችሁ አትቀልዱ በተቻላችሁ መጠን ፋይናንሻሊ ስቴብል እስከምትሆኑ ድረስ ብቸኛው ለልጃችሁ የምትሉለት ውለታ በቃ ልጅ ላለመውለድ ራሳችሁ ለመጠንቀቅ ሞክሩ ልጅ ቀልድ አይደለም እንዲህ በተንደላቀቀ ኑሮ ላይ ጥሩ ሆቴል የሚቻል ጥሩ አልጋ ላይ ተኝታ ልጅ አትውለዱ ፋይናንሻል ስቴብል እስከምትሆኑ ድረስ እንደዚህ አይነት ሁኔታ ከሆነ ኢትዮጵያውያን መውለድ የለባቸው ኢትዮጵያውያን መውለድ አፍሪካውያን መውለድ የለባቸው ፋይናንሻል ስቴብል ስላልሆነ በአጠቃላይ 90% በላይ አፍሪካውያን ስቴብል አይደለም ኑሯቸው ስለዚህ ልጅ መውለድ የለባቸው እና ምን ይሁን ይሞቱ ሳይወልዱ ይሞቱ ዘር መተካት ካልፈለጉ ስለዚህ አይጋቡ ማለት ነው አንዱ የጋብቻ አንዱ ዓላማ ዘር መተካት ነው አንዱ ዓላማ ስለዚህ አይጋቡ ማለት ነው ወይስ መጋባትን ይፈልጋሉ ሩካቤውን ይፈልጉታል ግን ልጅ መውለድ አይፈልጉም ይሄ ከግብረ አውራን የተለየ አይደለም አሁን የተባለው በኦሪት ዘፍጥረት ላይ ምዕራፍ 36 ወይ ምዕራፍ 38 ላይ የምናውቀው ሰው ልጅ አለመውለድ የሚያደርገው ጥረት እናየዋለን ልጅ ላለመውለድ የሚደረግ ጥረት ደግሞ መቅሰፍትን እንጂ በረከትን አምጥቶ ማያውቅ እና እንዲህ አይነት ሰዎችን እየሰማችሁ ልጅ ላለመውለድ የምትጥሩ ሰዎች ካላችሁ ጥራችሁ ከእግዚአብሔር ጋር መከራ የምታመጡት በራሳችሁ ላይ የምታመጡት ከእግዚአብሔር ጋር እግዚአብሔር ነው እየለመናችሁ ያላችሁ መከራ አምጣብን እያላችሁ ያላችሁ ተጋብታችሁ ልጅ ላለመውለድ የምታደርጉት ጥረት ካለ በዝሙት ከሆነ ያው ሌላ አለሱ ደግሞ ሌላ ታሪክ እና እንዲህ አይነት የሰነፍ ንግግር እየሰማችሁ የፈረንጅ ሞቲቬሽን እየሰሙ እየመጡ ለኛ ለክርስቲያኖች ባይመክሩን የተሻለ ነው በነገራችን ላይ በተቻላችሁ መጠን ድሃውናችሁ እንኳን ውለዱ ልጅ ራሱ ቻለ እግዚአብሔር መጽሐፍ ቅዱስ እንደሚናገር ልጅ የእግዚአብሔር ስጦታ ናቸው ጸጋዎቻችን ናቸው ድሃ ሆኜ ነው የወለድኳቸው ልጆች ድሃ በብድር ለዛው ባለቤቴ ሐኪም ቤት 72 ቀን ተኝታብኝ ብር አጥቼ የተቸገረ እናቷን ተበድሬ ነው የወለድኳት እግዚአብሔር ደግሞ በረከትን ሰጠኝ ሞላልኝ ዩቲዩብን ጀመርኩ ወደንብ አድርጌ ይኸው ያለሁበት ደረጃ ደርሻለሁ ስለዚህ ልጆች ጸጋዎቻችን ናቸው ልጆች በረከቶቻችን ናቸው ውለዱ ለልጆቻችሁ ስትሉ የምትጥሩት መጣር ይኖራል ራሱ ይችላል አንለስ ሰነፎች ካልሆነ በስተቀር የስንፍና ቋት ውስጥ ካልሆነ በስተቀር ሰው ኦርቶዶክስ ሆኖ ደግሞ ስንፍና ደግሞ አብሮ የሚሄዱ ነገሮች አሉ እና ውለዱ ዘመርኩን ገርምታ እንደ ማሳያ ቀርቧል ዝርዝሩን እንግዲህ በሰፊ እነሱ ይመጡበታል አሩሲ ደግሞ እንደ ማሳያ ቀርቧል ሁለቱን እንትኖች አቅርብልኝ እንደ በግ እየታረደ ነው ኦሮሞማው አሩሲ ውስጥ አላሁ አክበር እያለ እያረደ ነው ኦርቶዶክሳውያን ከለላ የላቸውም ኦርቶዶክሳውያን ጥበቃ የላቸውም ከናይጄሪያ የከፋ ነው አብይ አህመድ በራሱ ጽንፈኛ እስላም ነው ሀገሪቷን እየመራ ያለው በዛ ነው በበቀል ላይ ነው ያለው ለዚህ ነው የኩዌት አየር ክልል ኢራን ጣሰች ብሎ አጠገቡ ያሉትን የሚለው ይሄንንም ኢትዮጵያውያን ከፍተኛው የአሜሪካን ጭንቅላት የሚባለው ገብተው በማስረጃ በመረጃ
እያሳዩ ነው። ክብር ለነ ብፁዕ አቡነ ሉቃስ፣ ክብር ለነ መምህር ኤልያ ማነው ሳሙኤል፣ እነ ጋዜጠኛ አዲሱ፣ ሌሎችም እነ ቀሲስ ነዋይ እህቶቻችን ወንድሞቻችን በሙሉ ቀርበዋል። እየተሰማ ነው። ትንሽ አይተን እንምጣሱ ነው። And it's such a huge tragic occurrence that happened. Another attack happened again in June 2025. Between June 20th to 22nd and 2025, several monks were killed, including senior monk Father Haile Mikhail, who was assaulted and killed near the city, and then others were abducted by militants operating in that region. This is just a picture to show you the outcry of the community, some of the destruction of the churches, and then at the bottom you see some of the demonstration of the community. Again, this is just a picture to show how it's everywhere. One of them is in Somalia region, the next one is Debre Elias, and then another one, Nazareth, Oromia, which is totally different locations, just to kind of give you an idea of what's happening. This one is Shashamene, February 2023. I just want to highlight that what the government does, some of the pattern is they shut down social media. Like there's no Facebook, there's no YouTube, TikTok, just to control the narrative. During this attack, it's not just the church leaders too, as you see on the picture, they're the members of the church that are also killed. So with this incident, 8 Orthodox Christians died with gunshot wounds and beatings. Another example is Gadet J town in Amhara, Ethiopia. Another pattern you would see when the government is fighting with the Fano fighters in that region. More recently, the RC Sharka zone killing. This was very tragic. You probably have seen it throughout various news media. BBC and others reported this. Over 51 people were killed between October to November 2025. And this included a kid, 2-year-old kid, and then an elderly in his 70s. So they're not really, they don't care. They just kill anybody. So this was, and then as you can see at the bottom, the World Council of Churches denounced this as well. And I just want to show you an example. This same site was attacked just the last couple of days ago. This happened very, very recently. Was it 2-3 days ago? Yeah. Right? Yeah. So just to show you, or about 30 Christians were killed while they were attending church service at 2 churches. So just play the video. So this is just the people that were killed. And you go to the next one. Keep going. Oops. So why the American Ethiopian diaspora is alarmed? I mean, there's really no surprise. ይበቃል እነ እንትና ይመጡበታል በሰፊው ላሳያችሁ ነው። አልሰማ ያለ ዓለም እየሰማን ነው። አላዳምጥ ያለ ዓለም እያዳመጠን ነው። የግፍ ጽዋው ሞልቷል። እነ አብይ አህመድ እነ ብርሃኑ ጁላ ማረዳችሁን ቀጥሉ። እነ አዳነች አቤቤ ማረዳችሁን ቀጥሉ። የምትሻሹበት የምትደበቁበት ሀገር እንኳን የለም። የሆነ ያለው ነገር ይሄ የግፍ ጽዋው ጥግ ድረስ ደርሷል። የኦርቶዶክሳውያን እልቂት እኛም እንደ ሚዲያ ከመዘገብ ባለፈ መሬት ላይ እየሰራን ያለው ነገር የለም። ምናልባት ነገር መደራጀት ሊፈልግ ይችላል። አህዛቡ 5 ሚሊዮን ወጣቶችን ለማደራጀት እና አዲስ አበባ ላይ ትልቅ ካውንስል ለመመስረት ትልቅ እንቅስቃሴ አያቸው። የኛዎቹ ደግሞ 3 ሚዲያ እንኳን ተመሳሳይ ዜና ለመዘገብ እንኳን ይቸግራቸዋል። ደፍሮ ለመናገር ይከብዳቸዋል። ትልልቅ ሚዲያዎቻችን ራሱ ጉዳዩ ካለፈ ከ2 ቀን ከ3 ቀን በኋላ ነው እየዘገቡት ያሉት። ይሄ ለሞራልም ለህሊናችንም በጣም ለዓለመገዛትም የሞራልም ድቀትም ጭምር እየገጠመን ያለ ነው። ኦርቶዶክሳውያን ምን ያድርጉ፣ በዚህ ሰዓት ላይ ምን ይሁኑ የሚለው ነገር ከአባቶች እንጠብቅ ነበር። አሊያም ደግሞ ኦርቶዶክሳዊ በተለይ እንደው ምንድነው የሚባል የነበረው እንደ ሞዓ ተዋህዶ ጥናት አጥንቶ ማቅረብ የሚችሉ ማህበራት ያስፈልጉ ነበር። ግን እንደዛም እንዳይሰሩ ቤተክርስቲያን ውስጥ ያሉ ሰዎች እግራቸውን ቤተክርስቲያን የሆነ ግን ህሊናቸው ግን ለመንግስት ለስለላ ይሸጡ ሰዎች ግን አበተኑት ያንን ማህበር እንዳይሰራ።
ስለዚህ ኦርቶዶክሳውያን ሽብህ አድርገው አህዛብ ግን እየተደራጀ በየክልሉ የወጣቶች ሊግ እየመሰረተ ያለው ኦርቶዶክሳውያን ምን እያደረጉ ነው? ምን ሚዲያ ላይ መተን እያለቀስን ሚዲያ ላይ መተን እየጮህን ያለ ነው። ይሄ ነገር ደግሞ ነገም ከነገ ወዲያ ዋጋ የሚያስከፍለን ይመስለኛል። ምንም ጥርጥር የለውም። ነገ ከነገ ወዲያ ዋጋ እንከፍልበታለን። ዋጋ ያስከፍለናል። የትኛውም ባል ሚስቶቻቸው መቀጥቀጥ መደብደብ ይችላሉ አስሎንጋስ አጥንታቸው እስካልተሰበረ ወይም ደግሞ ኦፕን ዊንድ ወይም ደግሞ ክፍት ኩስል እስካልተው ድረስ የሚል ህግ አዲስ ህግ እየወጣ ይሄም ህግ የወጣው እንግዲህ አፍጋኒስታን ውስጥ አሁን አፍጋኒስታን ደግሞ እያስተዳደረ ያለው ታሊባን ነው እንደሚታወቀው። እናም እንግዲህ አፍጋኒስታን ውስጥ ያሉ የታሊባን ባለስልጣናት ባለፈው ወር ላይ ሶዶሚ ወይም ደግሞ ግብረ ሰዶም አይነት በሞት የሚያስቀጣ ቅጣት አድርገዋል። ከዛ በተጨማሪ ደግሞ እዛው ተመሳሳይ ህግ ላይ ያንን ባጸደቁበት ህግ ላይ ማለት ነው ወንዶች ሚስቶቻቸውን እንዲበድቡ ወይም ደግሞ እንዲቀጠቅጡ የሚፈቅድ ህግ አስተላልፈዋል። እንዳልኳቸው አጥንት መሰበር የለበትም ቪዚብል የሆነና ሎንግ ላስቲንግ ወይም ደግሞ ቀጣይነት የሚቆይ ወንድ ወይም ደግሞ ጠባሳ መተው የለባቸው። ይሄም ህግ እንግዲህ በጣም አስገራሚ ህግ ነው ማለት እንዴት መፈቀዱ ራሱ ግራ የሚያገባ ነገር ነው። የሂውማን ራይትስ አክቲቪስት ወይም ደግሞ ሰብአዊ መብቶች ተሟጋቾች እንግዲህ ዴቫስቴቲንግ ወይም ደግሞ በጣም የሚያስገርም ከአይምሮ ለማመን የሚከብድ ነው ብለውታል። እና የሴቶችንም ጥቃት እንግዲህ የሚያባብስ ነው አፍጋኒስታን ውስጥ። ይሄ ህግ ከወጣ እንግዲህ ወር አልፎታል። ነገር ግን አቴንሽን ያገኘው የኦሪጂናል ፓሽቶ ነው የሚባለው እሱ ተተርጉሞ ወደ እንግሊዝኛ ተተርጉሞ ማለት ነው ሊክ ከተደረገ በኋላ ነው። ይሄ የሚሆነው እንግዲህ ከሰሞኑ ነው። እንደምታውቁት አሜሪካ ከአፍጋኒስታን ለቃ ወጣ ነበር 2021 ላይ። ያ ማለት ታሊባን ተመልሶ ወደ ፓወር ወይም ደግሞ ወደ ስልጣን ወጥቶ ነው። እናም እንግዲህ ባል ሚስቱን ደብድቦ ጥፍቅደ ጉዳት ካደረሰባት በኋላ ብሮከን ቦን ወይ ደግሞ የተሰበረ ከዛ በተጨማሪ ከበለዘ ጥቁር ወይ ደግሞ ሰማያዊ ከሆነ ሰውነቷ ከዛ ባለፈ ደግሞ ኦፕን ወንድ ካላት ያኔ ነው ዳኛ ጋር መቅረብ የምትችለው። እንደዛም ሆኖ ዳኛ ጋር ስትቀርብ ወንድየው ወይ ደግሞ ባልየው የሚቀጣው 15 ቀን ኢምፕሪዝመንት ወይ ደግሞ 15 ቀናት በእስር ላይ ማሳለፍ። ከዛ በተጨማሪ ደግሞ የአፍጋኒስታን ውስጥ ያሉ ሴቶች ያለ ወንድ ጥበቃ ከቤት መውጣት አይችሉም። ይሄም ህግ እንግዲህ የአፍጋኒስታን ሻሪያ ህግ ነው ወይ ነው ሻሪያ ሎ የሚባለው ማለት ያ ማለት እንግዲህ ተቀጥቅጣ ተደብድባም ጥቃት ደርሶባትም እንግዲህ ዳኛ ጋር መቅረብ አትችልም። ምክንያቱም እንዳልኳችሁ ያለ ወንድ ጋርዲያን ያለ ሜል ጋርዲያን ማለት ያለ ወንድ ጥበቃ ከቤት መውጣት አትችልም የሚል ህግ ስራ እንግዲህ እነኚህ ናቸው። እንግዲህ በሴቶች እኩልነት ጉዳይ ላይ እንደ እስልምና ፌር የለም የሚሉት እነኚህ ናቸው። ፌርነስን ለክርስትና የሚነግሩ ሴት ልጅ መደብደብ ትችላለህ፣ ምልክት ጠባሳ እስከሌለባት ድረስ ስብራት እስከሌለባት ድረስ እንደፈለክ መሆን ትችላለህ። ደግሞ ለመክሰስ ብትሄድ ጠባቂ ወንድ ከሌለ መሄድ አትችልም። ስለዚህ ወንድየው አይደለም ብሎ ቤት ከተቀመጠ ክሱም የለም ማለት ነው። 15 ቀን ላይ ከስም ጭምር ይችላል። አፍጋኒስታን አይታችሁት በተለያየ ማህበራዊ ሚዲያ ላይ ከተመለከታችሁ በሰንሰለት ጭምር ነው ሴቶች ታስረው የሚሄዱት። ሙሉ አይናቸው እንኳን አይታይም፣ ሙሉ ለሙሉ ተሸፍነው ድንኳን መስለው ነው የሚሄዱት። ብዙ አይተናቸዋል እዚያ ያለዎች በናገስ ላይ እና እነኚህ ሰዎች ይመጡና እንደ እስልምና ለሴት ልጅ ነፃነትን የሰጠ የለም ሲል ደግሞ ሰማችኋላችሁ። እና ብዙ ጊዜ ከእንዲህ አይነት ፕሮፓጋንዳ የምትሸወሩ ሰዎች ስለምትኖሩ ነው እንደዚህ ነገሮች ማቅረብላችሁ። እንዳሞራ ሰው አድርጎ ፈጥሮኛል፣ አንተን ባሰብኩ ቁጥር ግራ ይገባኛል። በአንተ የተነሳ በፍቅር ምክንያት መልኬም ተቆረልን። ኧረ እንደምን ሆኜ እኖርልሃለሁ የአዲሱ ኪዳን አዲስ የወይን ጠጅ እንዴት ይጠመቃል ዶኪ ማስካንተ ደጅ። ጠብቅ ቀራንዮ ሙሽራው ይነግሳል፣ ዓለም በሚጠጣው ደም በዚያ ይፈሳል። አቤት እርሱን ስሞጠይ ኖባዲ ሴፍ ከታድሶ ስለተመለሰ ወይ ምናምን አይደለም። ከያሬድ ዜማ ከእዝል ከአራራይ ከግዕዝ ከባህ አምስት ከሰለስት ከስመላ ዓለሙ ከምልጣኑ አፈንግጠን ወተን በአራቱ ቅኝት በአንቺ ሆዬ በትዝታ እየቃኘን የዘመርን ጊዜ ነው መዝሙራችን መሞት የጀመረው። የዘማሪ ጉዳይ አይደለም። ልብ በሉ ክርስቲያኖች። ወይም ደግሞ በ1986 በግንቦት ወር በቅዱስ ሲኖዶስ ከተወሰኑት የዜማ መሳሪያዎች እንኳን የማይመደብ ክራር የተባለን መሳሪያ ማጠቀማችን ሳያንስ እንደ ቤዝ ጊታር እንደ ሊድ ጊታር ኦርጋንንማ ታውት እንዲህ ያለ መጠቀም ስንጀምር ቁልቁለታችን የጀመረው ያኔ ነው። ስለዚህ ስለ ዘማሪ አታውሩ እና ወደ ኋላ ብንሄድ ማንም የሚቀር የለም ከጥቂቶች በቀር ከነኪነ ጥበብ በቀር። ስለዚህ ለማንኛውም አንጋፋው ዘማሪያችን ቃለ አስናቀች ወርቁን ያሰማልን፣ መንግስተ ውቤ በረሃን ያወርስልን። ማነው ባለተራ ሰብስክራይብ አድርጉ። ለማንኛውም መዝሙር ምን እንደሆነ ለማወቅ ቢያንስ ያልተነካካ ጥርት ንጥት ያለ ኦርቶዶክሳዊ መሳሪያ በገናን መጠቀም ለጊዜው እስኪለይለት ድረስ የዘንድሮ መዝሙር ጉዳይ ወደ ኋላ እስቲ እንመለስ፣ ወደ በገና ስራዎች ወደ አባቶቻችን ብለን
የበገና ዝማሬ አዘጋጅተናል ከወንድሜ ከስቡ በገና ጋር ሳልፈልግ ወደ ዝማሬው ዓለም የገባሁትም እኒህን በማየት ነው። ስለዚህ እስቲ ኤላም ቤተሰባት ብላችሁ ሰብስክራይብ አድርጉ። ማን ስለሆነ ነው እስቲ እሱን እንስማለታም የምትሉ ወዳጆችም ጠላቶችም ኢፒያችንን ስሙና የመነሻ ሐሳብ ሆኖ እንወያይበታለን። እንቀጥላለን። አብዛኛው ተናግሬ ነበር ቲክቶክ ላይ እባካችሁ በአብይ ጾም ምን ለመስማት አሰባችሁ? አንድ ቪዲዮ ሰርቼ ነበር። ምን ያህሉን አሁን የበገና መዝሙር እንኳን እየለቀቀ ያለው ብላችሁ ጥቂት ነው። ቅበተ እምነት ላይ የሚሰሩ ብታያቸው፣ መንፈሳዊ ኮንቴንት ላይ የሚሰሩ ብታያቸው ሰዎች ማጀቢያ መዝሙር አድርገው የሚያቀርቡት ራሱ የቸብቸበው መዝሙር ነው። በአብይ ጾም ቸብቸበው መዝሙር እንደማይፈቀድ ረስተውታል። አሊያም ደግሞ ከስርዓተ ቤተክርስቲያን ፈቀቅ ብለዋል። አሊያም ደግሞ እርድና ሆኖባቸውም ሊሆን ይችላል። ግን በአብይ ጾም የቸብቸበው መዝሙሮችን አንዘምራቸውም። ወደ ንስሐ እናደላለን፣ ወደ ክርስቶስን መከራ ወደ ማሰብ እንጠጋለን። ብንችል ሁሌ ብናስብ፣ ባይሆን ደግሞ በአብይ ጾም እንደው ይባስ ብሎ ደግሞ በሕማማቱ ደግሞ ይበልጥ ደግሞ የክርስቶስን መከራ በጥልቀት እናስብበታለን። ስለዚህ ሕማማት አጠቃላይ ኦቨርኦል ከደስታ የራቀ ከቸብቸቦ የራቀ መዝሙሮች ነበር ብንሰማ የነበረው። አሁን ላይ ግን ወደ ጥቅምት የመጡ የነበሩ በዓላት ራሱ በአብይ ጾም ሲዘመሩ ቸብቸቦ ሲመታባቸው ሲደለቅባቸው ከበሮ ተሰቅሎ የነበረው ከበሮም ሲወርድም ጭምር እናያለን እና ያሳዝናል። መድኃኔዓለም የቤተክርስቲያን ትንሣኤ ያምጣልን። ስርዓቷን የምንጠብቅ ትውልድ እንዲያደርገን ደግሞ እግዚአብሔር አምላካችን ቅዱስ ፈቃድ ይሆንልን። እዚህ ያበቃ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።